ዛሬ ብናወራው ሁላችንም ሪሌት ስለሚያደርግ ነገር ነው። እርግጠኛ ነኝ የምነግራችሁ ነገር ይሄንን ነገር አብዛኞቻችን ፊል ታረጉታላችሁ ዴፊኒትሊ እርግጠኛ ነኝ ነው ማወራው። የሆነ ሰዓት ብዙ ነገር ማድረግ ትፈልጋላችሁ ግን ሞራሉ የላችሁም፣ ኢነርጂው የላችሁም። በጣም ብዙ ነገር ታስባለህ የሆነ ነገር አድርጌ ግን you just ቀኑን ሙሉ ስክሮል ማድረግ ሞር የተሻለ ይሆንብሃል። ኦር ደግሞ እርቦሃል ኦር ምግብ መብላት ትፈልጋለህ ግን አክቹሊ ተነስቶ መስራት ሞራልም ሞቲቬሽኑም አይኖርህም። you know ኮ ዲፕ ዳውን ህይወትን መቀየር እንዳለብህ አይደል? ብዙ ሰዎች ኢቭን ሞቲቬሽናል ኦር ደግሞ ፐርሰናል ዲቨሎፕመንት ኮንተንት ራሱ ደማቸውን የሚያፈላቸው ከዚህ ሪዝን አንፃር ነው። believe me ራስን እኮ መቀየር እንዳለብህ ታውቃለህ። የሚነግርህ አይደለም የምትፈልገው ጉልበቱን ከየት ታመጣው? ይሄ ተነስተ አክቹሊ ሄደ ሰው ማናገሩን፣ አክቹሊ ተነስተ ስራ መሄዱን፣ አክቹሊ ሄደ ሰው ጋር ስራ ስጡኝ ማለቱን፣ አክቹሊ ሄደ የሆነ በቃ አለ አይደለም የሆነ ነገር ለማግኘት ስትል ግዴታ ዝቅ ትላለህ አይደል? ምክንያቱም ኦብቪየስሊ የሆነ ነገር የምታገኘው ከሚበልጡ ሰዎች ስለሆነ ምንም ሞራል አለመኖር በቃ ውድ ራዘር ስልኩን እኮ አቁመት መነሳት ትፈልጋለህ ግን ዝም ብሎ እጅ ስክሮል ያደርግብሃል። ማታ ማታ መተኛት ትፈልጋለህ እኮ early ግን ስልኩን ኮንስተንትሊ ስክሮል ያደርግብሃል ጭንቅላት። why do you think that ፕላን ታወጣለህ እቅድ ታወጣለህ አክቹሊ ወደ ስራ ልግባ ስትል ግን ምንም ኤነርጂ የለም። እንዲሁ ይደክማል። ተኝታ አድረ ጠዋት ደክሞ ነው የምትነሳው። ምንም ነገር የማድረግ ፍላጎት የለም። ሰው ራሱ ያናድዳል። ትደግመዋለህ ለምን ነው ጥያቄው? ግራ የገባን ይሄ ነው አብዛኛው ጥያቄ። እኔ እንግዲህ ምናልባት ይሄንን ቪዲዮ ስሰራ በጣም ፌር ለመሆን እየሞከርኩ ነው። ምክንያቱም ዋን ቱ ዋን ወይም በግል ከሚያገኙኝ ክላይንቶች አክቹሊ ገንዘብ ከፍለው ከሚያገኙኝ ክላይንቶች ጋር ዲስከስ የማደርገው ሚስጥር ሁሉ ነው የማወራው። ሚስጥር ስላችሁ አክቹሊ ዲስከስ የምናደርገው ሊትራሊ ነው የምነግራችሁ በዚህ ቪዲዮ ማለት ነው። ምክንያቱም ገንዘብ መክፈል የማይችል አለ፣ ኦፍ ኮርስ ዋን ቱ ዋን ሊያገኘኝ የማይችል ሰው አለ። ሶ ላይክ እማቃትን ነገር ፎር ፍሪ ሼር ላርጋችሁ እዩት። ከዚህ ሲያልፍ እንግዲህ ኢንፐርሰን እንገናኛለን ማለት ነው። ኤኒዌይስ ምክንያቱ ምንድነው ነው? ዴፊኒትሊ ብዙ ጊዜ ቪዲዮዎች ሰርቻለሁ እዚህ ጉዳይ በተመለከተ። ምክንያቱ በአንድም በሌላ መልኩ የዶፓሚን አላግባብ አቢዩዝ ማድረግ ወይም ደግሞ ዶፓሚንን ዲፕሊት ማድረግ ወይም መጨረስ ኦር ዶፓሚንን መመዝበር እንበለው ያላግባብ መጠቀም አለ። አንድ ሰው ለምሳሌ ደሞዙ 10,000 ብር ከሆነ አይደል የመጀመሪያው ቀን ፍቅሬ ኮንስፓኛ ገብቶ 2800 ብር 1 ኪሎ ቢበላ ስንቀረው 7200 ብር ቀረው። ከሰዓት ደግሞ ቻኖሊ ሄዶ አይደል ነገር ቢበላ 1000 ብር ምናልባት በ3 ቀን በ4 ቀን ደን አይደል? ከዛ በኋላ በምኑ ስራ ሄድ አክቹሊ ስራ መሄድ አለበት። ከዛ በኋላ በምኑ ቢሮ ስራውን ይስራው። ምሳው ሰዓት ሲደርስ ምን ይብላ አይደል? የቤት ኪራይ ሲደርስ ምን ይክፈል? ስልኩ ካርድ ሲያልቀው ምን ይምላ? ውሃ ሲጠማ ውሃ እንኳን እኮ የሚሸጥ ነገር ነው ባይዘው these days እንደው ላይክ የውሃ ቢል መክፈል አለበት አይደል? እንደውም የቧንቧ ችግር አለበት የተባለው ግን ያው አማራጭ ስለሌለን ጠጣዋለን አክቹሊ አይደል? ያ ሞስት ፒፕልን የሚወክለው እሱ ስለሆነ ማለት ነው። በምን ታደርጋለህ? እስኪ ቴል ሚ አንተ ራሱ እንዴት ኤክስፔክት ታደርጋለህ? በቃ 10,000 ካጠፋው እኮ ነው አይደል? በቃ እንግዲህ ወይ ልትበደር ነው ማለት ነው አይደል? ወይ ኤክስትራ አወር ልትሰራ ነው ማለት ነው። መበደር ማለት ሌላ አደንዛዥ ነገር መጠቀም እንደማለት ነው። ለምሳሌ ቀን መስራት ያለብህና መጨረስ ያለብህን ስራ ካልሰራህ በጊዜ ማታ ታመሻለህ። ስለዚህ ለማምሸት ደግሞ you ኮካ አይደል ኦር ሆነ ቡና ኦር ምናምን የተበደርክ ነው ማለት ከነገ አክቹሊ ነገ መስራት አትችልም። ነገ በትክክል መሄድ ቢጠበቅብን ነገ ጠዋት ላይ ትፈዛለህ፣ ትደነዛለህ። እንደው ነገን እንኳን ብትሰራ ተነገ ወዲያ ላይ ኢምፓክቱን ታየዋለህ። እያለ ይሄዳል። ድካም ነው፣ መውጣት አለበት፣ ኤነርጂ ነው፣ ማለፍ አለብህ፣ ሪከቨር ማድረግ አለብህ። ዶፓሚን ምንድነው እንደምትሉኝ እርግጠኛ ነኝ። ምናልባት 2-3 ቪዲዮዎች ሰርቻለሁ ሎንግ ታይም አጎ ስለ ዶፓሚን። ግን እዚህ ቪዲዮ ከመጣችሁ አንፃር ገና እዛ ቪዲዮ ኪራ ከምንሄድ ከምትሉኝ ለሚቴል አንዱ ነገር ዶፓሚን ማለት ዋንቲንግ ኤንድ ለርኒንግ ኒውሮትራንስሚተር ባጭሩ ሳስረዳ ማለት ነው። ኦብቪየስሊ ብዙ አይነት ዴፊኒሽን አለው ኒውሮሳይንቲፊካሊ። ባይ ዘ ወይ ኒውሮሳይንቲስት አይደለሁ፣ አም ጀስት ኒውሮሳይንስ ኢንቱዚያስት ነኝ። በጣም ኢንትረስትድ ሆኜ ማነበው ሪሰርች ማድረገው ራሴ ላይ ኤክስፐሪመንት ማድረገው ነገር ስለሆነ ነው። በደንብ ዲቴል ማወቅ የምትፈልጉ ሰዎች የኒውሮሳይንቲስት አንድሪው ሂበርመንን ፖድካስቶች ቪዲዮዎች ብታዩ አንድ ስቴፕ ስለዚህ ነገሮች አንደርስታንድ ያደርጓቸዋል። ሌላም በጣም ብዙ በዚህ ኤሪያ ላይ የሚሰሩ ሰዎች አሉ፣ በደንብ ተከተሏቸው ስለሚጠቅሟቸው። ዋንቲንግ ኤንድ ለርኒንግ ኬሚካል ነው ስንል ምን ማለት መሰለ? ዶፓሚንህን በአግባብ ትጠቀማለህ ወይም ዶፓሚን በአግባቡ ሰውነት ውስጥ አለ፣ ባላንስድ የሆነ አለ፣ የተመጠነ አለ ማለት የሆነ ነገርን የማድረግ ፍላጎትህ አሪፍ እንዲሆን ያደርጋል። ዋንቲንግ ማለት እሱ ነው። ተረዳኸኝ? አክቹሊ ምግብ ፈለክ አይደል?
ተነስተ ኪችን ገብተ ከትፈ ምናምን ሰርተ ለመብራት ሞራል አያስፈልግም? ያን ነገር ለማድረግ እንድትፈልግ የሚያደርግ ዋንቲንግ ተረዳኝ፣ እንድትፈልግ የሚያደርግ ኬሚካል እሱ ነው። ኤክስፐሪመንት ተደርጓል አይጥ ላይ። ይህንንም ብዙ ጊዜ ተናግሬዋለሁ። አንዷን አይጧን ዶፓሚኗን ዲፕሊት አደረጉት፣ አሳለቁት። አንዷን አይጧን ደግሞ ባላንስ ዳረጉት። ከዛ አክቹሊ ሄደው ቆንጆ ምግብ ሹገር ያለው የሚጣፍጥ ምግብ ለመብላት ያንን ነገር መንካት አለባቸው። ስለዚህ ያ ነገር ሲያምራት ሄዳ ትነካዋለች፣ ትባለች። ማማር ማለት ሰውነት ውስጥ ዶፓሚን እንዲመነጭ ያደርጋል። ማማር ገና ነገር ስታስቡ ምራቅ ትወጣለህ የሚባለው አለ በተለምዶ። ስለ ጣዕሙ አይደለም እኮ ኢፈርቱን እንድታረግ የሚያደርግህ ነው። በቃ ይሄን ነገር ሄደህ ግራፕ እንድታረገው እንድታገኙ እንድትሞክረው የሚያደርግህ ኬሚካል ነው ማለት ነው። ስለዚህ አክቹሊ ምንድነው የሆነ ምግብ ለምሳሌ አሁን ሱቅ ብስኩት አማረ የሆነ ሰው ያምራችኋል። ብስኩት አማረ ከዛስ የዶፓሚን መጠኑ ብስኩት ሲያምርህ ሪሊዝ የሚደረገው መጠኑ ካልበለጠ መብራት ከሌለ በደረጃ ወርደ ወጥተ ሄደ ሱቅ ሄደ ገዝተውላ አትፈልግም። ግን ዶፓሚኑ ኢነፍ ከሆነ ግን አክቹሊ ተነስተህ አይደል ናቲ ግሩና ሞታ እያነከሰ ሲሄድ አይተዋል። ባለፈው ሳምንት እያነከስክ ወርደ ሄደ ገዝተህ ትመጣለህ። ያን የሚያደርገው ዶፓሚን ዋንት እንድታረግ ማለት ነው። አይጧ ላይ ምን አደረጉ? አክቹሊ ዶፓሚኗ ባላንስ ሊሆን ልክ ስትፈልግ ሲያምራት ይፈርት አረጋች ጣጣጣ ብላ የዳነክታ ሲወድቅላት ትበላለች። ዶፓሚን የሌላት ደግሞ ሙሉ አይደለም እና እዚህ ጋር ሌላ ቺፕ ምንም እንትን የሌለው ማይጣፍጥ ምግብ አስቀምጠውላታል። እዛ ከመሄድ ስራ ነው ማትወደው ገባ የሌላት ሞቲቬሽኑ ፍላጎቱ የላት አረ እቺን በላለሁ ያደረ ምግብ በልታ አታውቅም ላለመስራት ኦር የሆነ ዳቦ እንደውም አንድ ሰው ሲያስቀኝ ነበር። ዳቦ በስኳር በውሃ በልተህ ታውቃለህ ወይ ብሎ ሲርብ ላለመስራት ከፍተውና ስኳር ተነሰንሳለህ ትዘጋዋለህ በውሃ ሻይ ራሱ የማፍላት ሞራል ከሌለ ማለት ነው። ሰው ይሄ ማለት በእርግጥ አንዳንዴ በጤናማ መንገድ ዶፓሚን ዲፕሊት ሊያደርግ ይችላል። ብዙ ከመስራት ብዙ ምናምን ፋቲክ ከማድረግ ስትረስ ምናምን አሁን እንመጣበታለን እንዲቴል ሀሳቡን ከስር መሰረቱ አንደርስታንድ እንድታደርጉ ስለፈልግ ነው። ሶ መፈለግ ነው ይሄ ኬሚካል ስራው ዋነኛ እንጂ አክቹሊ ሰነፍ የምትለውን ሰውዬ ሄደ ብስኩቱን ገዝተህ ብታመጣልህ አይበላም፣ አይጣፍጠውም። ኢትስ ኖት አባውት ኢንጆይ ማድረግ አይደለም ማለት ነው። ዶፓሚን አክቹሊ ስራውን ለመስራት ሞቲቬትድ እንድትሆን የሚያደርግህ ኬሚካል ነው ማለት። ለምሳሌ አንድ ሰው ብሩኬ 10,000 ብር ልክፈልና አሁን አዳማ ሄደህ ቶሎና ብልህ ይዱት አይደል? ማሄድ የለም ሞራሉ የለም። ያ 10,000 ብር ያን ሙሉ ኢፈርት እንዲያደርግ ኢነፍ ዶፓሚን አይሰጠውም ማለት ነው ለአንዳንድ ሰው አይደል? በሰዓት 10,000 ብር የሚከፈለው ሰው ለምሳሌ አይሄድም። ድካሙን ምኑን ካልኩሌት ሲያደርገው ዶፓሚኑ ያነሰ ነው። ሞቲቬሽኑ የለውም፣ ሞራሉ ፍላጎቱ የለውም ያን ነገር የማድረግ። ሁለተኛው ዶፓሚን ደግሞ ለርኒንግ ኬሚካል ነው። አንድ ነገር በጣም ያጓጓሃል፣ ትፈልገዋለህ፣ ኢፈርትም ታደርጋለህ አይደል? ጥረት አድርገህ በቃ በዚህ ገብተህ በዛ ወጥተህ አክቹሊ ስታገኘው ሳቲስፋክሽን የለውም፣ ብዙ ደስታ የለውም። ከዛስ ምን ያደርጋል? ለርን ያደርጋል። ከዚህ በኋላ እንዳትለፋ እንዳትደክም ያ ነገር ሲመጣ ፊት ለፊት የማድረግ ፍላጎቱ እንደ ድሮ የለም፣ አይተኸዋል፣ ለርን አደረገ ማለት ነው። ይሲ ዶፓሚንና ሱስ ዳይሬክትሊ የሚገናኝበት ምክንያት ይሄ ነው። አንድን ነገር አርገኸው አክቹሊ ከጠበቅከው በላይ ደስተኛ ካረገ ይፈርት አርገህ ምን አርገህ ከጠበቅ አረገ ሱሰኛው እንኳን ለዛ ነገር ይዱት ግን አይደል ይዱት። ምክንያቱም ምን አለ ተማራ ዶፓሚን አይደል ሶ ሪዋርድ ሲስተም ያን ነገር ተማረው። ከተማረው ኔክስት ታይም ልክ ሲፈልግ ወርዛ ስሜቱ ሲሆን እባክችን ነገር ይልሃል ማለት ነው። ስለዚህ ይዱት ግን ሄደህ የሆነ ነገር ለማድረግ በጣም ጓጉተህ ምናምን አረከው ብለህ አታውቅም። ከዛ በኋላ እናርግ ሲሉ አራኔ አልሄድም ምንም ደስ አይልም ትላለህ። ግን እኮ ብዙ መከራ ነው አይተህ ነው እዛ ጋር ሄድከው ምንም ደስ አይልም ማለት ያ ነው ማለት ነው። ዴፊኒትሊ ያቺ ዶፓሚን ለርን አረገና ወርዝ አይደለም ልፋቱን። አንዳንድ ስራዎች የሉም ጓጉታችሁ የሰራችሁት ከዛ አረ በዚህ ብር አልሰራም ከዚህ በኋላ የምትሉት ስቲል ብር ነው እኮ ግን መጀመሪያ ጓጉተህ ነው የሰራው። ግን አክቹሊ ከልፋቱ አንጻር ስታየው አያዋጣማ ለርን አረገ ማለት ነው። ከዛስ ሞቲቬት እንዳትሆን ያረጋል እዛ ነገር ድጋሚ እና ይሄን ስራ ሲባል ግን ቢቸግርስ መልሰህ ትሆናለህ አይደል? 1 ብርም 10 ብርም ቢሆን ትሰራለህ ደግሞ ወደ ታች ስትወርድ ደግሞ እዚህ ባክ ኤንድ ፎርዝ የሚል ነው ለርኒንግ ኤንድ ዋንቲንግ ኬሚካል ነው ማለት ነው። እዚህ ላይ ክሊር ከሆነን ታዲያ ፍላጎታችንን የሚያቀጭጭብን የሆነ ነገር ለማድረግ ሞራሉን የሚያሳጣን የሆነ ነገር እንድንፈልግ ያሰብን የሆነ ነገር ለማድረግ ፍላጎቱ አለ ግን ለማድረግ ስናስብ ሐሞታችን ፍስሳል። በእኛ ሀገር ሐሞቱ ፈሰሰ ነው ይባላል። የሆነ ስንፍ ያለ ሰው ይልሃል ግን እስኪ በቃ እስኪ ሙቭ አድርገው ከዚህ ጋዛ ጋር የለበትም
ሐሞት መፍሰስ የሚባለው እንግዲህ ምናልባት አላቅም እንግዲህ ሳይንቲፊክ ተርሙ ግን ዶፓሚን ማነስም ሊሆን ይችላል አይደል? ሞራል ማጣት፣ ኢነርጂ ማጣት። ሶ እንዴት ነው ዲፕሊት የምናደርገው? ዶፓሚን ያልቃል ወይ ብሎ ሰዎች ብሎ ይጠይቋል። ኦፍኮርስ ዶፓሚን ሰውነታችን ውስጥ የሚመረት ነገር ነው፣ ግን ሊያልቅ ይችላል። ኦፍኮርስ ልክ ደሞዝ እኮ ኔክስት መንዝ እኮ ይሰጥሃል፣ ግን ሊያልቅ ይችላል አይደል? ካላግባብ ከተጠቀምከው። ሶ ዶፓሚንን ያለ አግባብ እንድትጠቀምና የዶፓሚን መሰረታዊ ጠላት ማለት ያለምንም ልፋት የሚመጡ ፋኖች ናቸው። አዲክሽን የመጀመሪያው አዲክሽን የዶፓሚንን ፓተርን የሚከተለው አይደለም? ካየህ በጣም ከምንም በላይ እኮ አዲክሽን መጥፎ ፓርቱ እንድታረግ ሞራል ስላለው አይደል? አንድ የሆነች ሱስ ያለችበት ሰው ያማረውን ነገር ለማድረግ መሸጥ ያለበት እቃ ካለሽ ይፈርቱ እንደው ሌላ ነገር ላይ ቢያደርገው ብላ አታውቅም? ማኒፕሌሽኑ ውሸቱ ሊበደርስ ይመጣል። የማይፈጥረው ስቶሪ የለም። በቃ ይሳካለታል ማለት ምክንያቱም ሙሉ ፎከስ ነው። ዶፓሚን ከፎከስም ጋር ዳይሬክት ሊለይ ስለሚያደርግ ከሞተር ሙቭመንት ጋር ዳይሬክት ለምን እንደዛ ነው ዶፓሚን ያነሰ ዲፕሊት ያደረገባቸው ሰዎች ብሎ ማንሳት ሞተር ሙቭመንት ማለት እንቅስቃሴ ማለት ነው። እሱን እንኳን ኮንትሮል ያደርግብሃል። እና ላይክ ጫት፣ ሲጋራ፣ መጠጥ፣ ፖርኖግራፊ፣ ማስተርቤሽን፣ ብዙ ሴቶች ጋር የተለያዩ ነገሮች አሉ ደስ የሚሉ ለጊዜውም ቢሆን አይደለም። እነሱ ነገሮች መጀመሪያ ምን ዋንቲንግ ነው አልና ዶፓሚን እንድትፈልገው ያደርጋል። ምን ስክሮል ስታደርግ ሊሆን ይችላል፣ ሶሻል ሚዲያ ስታይል ሊሆን ይችላል አይደለም። ሰዓት ሲደርስ ሊሆን ይችላል። ልክ አሁን ጫት የሚቅም ሰዎች ጋር እኔ አሁን ስፔሲፊካሊ ጫት የሚቅም እያልኩኝ የተሻለ ወይም የማይቅመውን በጣም ኤክስትሪምሊ የተሻለ ሰው እያረኩ አይደለም። አም ጀስት ሌቲንግ ዩ ኖ ዘ ሳይንስ። ልክ 6 ሰዓት ሲል ለቅሶ ይኑር ምን ይኑር ጉዳያቸው አይደለማ አይደል? በቃ እንዴትም ብለው ሲናሪዮ ፈጥረው እዚህ ተፈልግ ያለው ፖሊስ ጣቢያን በዛም ወጣ ኢፈርት አድርገው አክቹሊ ምንድነው የሚያደርጉት ብትል ያቺን ነገር ሄዶ ቁጭ ማለት ነው አይደል? ያቺ ነገር ማድረግ ነው። ከዛስ የሆነ ሳቲስፋክሽን ደስ የሚል ነገር ያገኛሉ። ዘን ለርኒንግ ደግሞ አይደለም አእምሯቸው ወርዝ ያረጋል ሁሉ ልፋት ብሎ ይመዘግበዋል ማለት ነው። ምክንያቱም ዘ ዶፓሚን ስፓይክ በጣም ሃይ ስለሆነ ከዛስ ኤቭሪ ታይም እንድትፈልገው ያደርጋል። ያለምንም ልፋት የሚመጣ ዶፓሚን ስንል ስፔሻሊ እንደዚህ አይነት ኬዝ ማለት ነው። ይሄ ሎንግ ተርም ያልሆነ በቃ ጫት ፈለግ እንዴትም ብለህ ሄደህ ትቅማለህ አይደል? ሲጋራ ፈለግ እንዴትም ብለህ እንትላል። ፖርኖግራፊ፣ ማስተርቤሽን እንደዚህ አይነት ነገሮች ኢዚ አክሰስ ናቸው። አልኮል ምናምን ሄደህ ስታረጋቸው ይጌታ ዶፓሚን ከዛስ ሪዋየር ያደርጋል። ሞር ባረከው ቁጥር ብሬንህ እየመዘገበው ሄድና አታችድ እንድትሆን ያደርጋል ማለት ነው። ሶ ሞር በተጠቀምክ ቁጥር እነዚህን ነገሮች ሞር ደጋግመህ አድርጋቸው ባለህ ቁጥር ሳይክል ውስጥ በከተተ ቁጥር ሰውነት ውስጥ ያለውን ዶፓሚን ፑል ሉዝ እያረከው ትሄዳለህ። ስለዚህ ቅድም እንዳልኩት ለሹገሩም ለምግቡም ለፍቅር ኮንስፓኛም ብሩን ጨረስከው። ከዛ አክቹሊ ቤት ኪራይ ሲመጣ ኬት ይመጣል? በምን ልክ እንደ ሞራሉ ለካሰፈው ገንዘቡ። ስለዚህ አክቹሊ ጠዋት ቀረጽ አለ ስል በምን ሞራል ትሰራዋለህ? አክቹሊ ቪዲዮ ኤዲቲንግ አለ ስል በምን ሞራል ትሰራዋለህ? ለምን ያ ስራ ላይ መዋል የነበረበት ፍላጎትና ጉጉት የት ውሏል? ዛውታሪ። ለዛ ነው የትኛውም አዲክሽን ያለበት ሰው በዚህ ይጠቃል። የሆነ ነገር የማድረግ ሞቲቬሽኑን ያጣል። አም ቴሊንግ ዩ ይሄንን ዩ ኖ ዮርሰልፍ። የሆነ አይነት አዲክሽን ሰው ስላላወቀው አይደለም። ባይዘው አዲክሽን ብሬንህ ነው ካወቀው በቂ ነው። አንደርስታንድ ካረገው ገባ። ግን ዩዥዋሊ አዲክሽን የሚሆን ነገር በለዚህ ምድር ላይ ከነገርከኝ እንትን ሚልህ ነው እንኳን የሚያደነዝዝ ኤክስትሪም የሆነ ኢሉዥን የሆነ ዓለም ውስጥ የሚከተው ደስ የሚልህ ፎር ዋይል ነው አይደለም። ኦፒዮይድ ነው ደስ እንዲል የሚል ያን ነገር የምር ፊል እንድታረገው የሚያደርግ ኬሚካል እሱ ነው። ግን ከዶፓሚን ጋር አንድ ላይ ሳይመልቴኒየስሊ የሚሰሩ ናቸው። ዶፓሚን ይፈርቱን ነው የሚያደርገው አይደል? ሞተርህ እንዴት ኮንትሮል እንደሚያደርግ ነገር ለምሳሌ በጣም ደክሞ ተኝተህ በጣም የምትወዳት ልጅ ከተማ ወጥቻ እንገናኝ ካለችስ ድካሙ የት ነው የሚሄደው? አስተውለህ ታውቃለህ? የት ነው የሚሄደው? ልክ ሰውነቱ ዶፓሚን ይመነጫል። ስለዚህ ፉል ኢፈርት ዋንቲንግ የሚባለው ማለት ነው። አረዳኛል። ከዛስ በዛ ድካም ሄደህ ግን አስጠሊታ ዴት ከነበረስ ዶፓሚን ለርን ያደርጋል። ከዛስ ኔክስት ታይም መጥቻለሁ ስትል ተኝቻለሁ ትላለህ። you're not excited anymore። ግን አሪፍ ታይም ካሳለፍክስ you want እንደውም ሞራልም ትደውላለህ፣ ምን ትላለህ፣ አፕሮች ትሄዳለህ። መቀሌ የሚሆን የትም ከከተማ ሩቅም ቢሆን ለማለት ነው። መቀሌ ሲል ኢፈርት በደንብ ታረጋለህ። ግን ይሄ ኢፈርት አሎኬሽን ግን ብልጥ ካልሆንክ አነሰሰሪ ነገር ላይ አሎኬት አድርገህ ስፔንድ አድርገህ አውጥታ ተጨርሰውና አክቹሊ ሪዝነብል የሆነና አስፈላጊ ነገር ላይ የለህም። ስክሮል ማድረግ፣ ቲክቶክ ማየት፣
በአጭሩ ምን ብዬ ልንገራችሁ መሰላችሁ? በጣም ደስ የሚሉ ነገሮች ለማድረግ ሞራሉ ያላችሁ፣ እንገናኝ ስትባሉ፣ እንውጣ ስትባሉ፣ እንብላ ስትባሉ፣ እንዝናና፣ እንጠጣ፣ ፈታ እንበል ምናምን አሉ አይደለም? በጣም ለማድረግ ደስ የሚሉ ግን አክቹሊ ማይጠቅሙ ነገሮች፣ አክቹሊ ከመረመርካቸው ምንም ኮንተንት የሌላቸው ነገሮች አሉ። ውስጡ ጥቅም የሌለው ነገር ልክ እንዴት ነው ጎመን ምናምን እንዳይባሉ በቃ ጣፍጥ ይችላል፣ ግን ምንም ኒውትሪየንት የሌለው ነገር በጊዜ ሂደት ይገላላ። ምክንያቱም ጉልበት እየጨረሰው ነው ሄዱ ስለሚጣፍጥ አክቹሊ ይጠቅማል ማለት አይደለም። እንደሱ አይነት የሆኑ ነገሮች ሊትራሊ አዲክሽን ያለባቸው ሰዎች ብዙ ነገር የማድረግ ሞቲቬሽን የላቸው። እኔ አብዛኛው እኔ ጋር ለማውራት ከሚመጡት ውስጥ የመጀመሪያው ፊገር አውት ማድረግ ይሄ ነው። የሆነ ሳምቲንግ አለ ወይ ሶሻል ሚዲያ ላይ ኤክስትሪምሊ አዲክትድ ናቸው። 24/7 they follow that ደስታ ፓስ ወንድም ከሆነ ወይ ሴት ቪዲዮ ምናምን ነው የሚያው። በቃ ስክሮል ቀኑ ሙሉ ክሊክ ሶፍት ፕሮፋይሏን ዙም ስክሪና ቀኑ ሙሉ በቃ እሱን ያደርግ የሚለው he's using every bit እንድታረግ የሚያደርግ ሞራሉን የሚሰጥ ስክሮል እንድታረግ one more time የሚል ማን ነው? ዶፓሚን። ለሞር ይጠቀም ቁጥር ዘሞር ዲፕሊት እየሆነ ከዛ ሙድ ተነስተ። ለዛ ነው ሞቲቬሽናል ስፒች ራሱ አደገኛ ነው የሚባለው። ለምን ደስ ይላል ያለ ይዱት ኔክስት ቪዲዮ ከዛስ አክቹሊ ተነስተ ለመስራት የሚለውን ያ የመስራት ሞራሉ የታልቋል በማየት ውስጥ። ከዛ አክሽን ልውሰድ ስትል የለም ከየት ይምጣ። ፕላን ማታ ታወጣለህ ግን ብዙ ነገር ስታይ ታድራለህ የለም። ፖርኖግራፊ፣ ማስተርቤሽን እንደዚህ አይነት አዲክሽኖች ምንድነው የሚያደርጉ? አክቹሊ ሴት ዴት ለማድረግ ሞራል ኮን የሚገሉት። ለምን ሞራልህን በቨርቹዋልና በአርቲፊሻል ነገር ጨረስከው። በምን ሞራል ሄደ ሴት ታናገራለህ ታዲያ? እስኪ ተልሚ አልቋላ ቅድም እንዳልኳር ከተጠራቀመና ካለ ግን የኤነርጂ ሃይ ብለ አረም ሻይ ቡና ብለ ዋርተ በስርዓት ቴክስት መልሰ ምናን ኖርማሉን ነገር መኖር ትጀምራለህ። ግን በቨርቹዋሉ ነገር ኤክስትሪምሊ ሃፒ የምትሆን ከሆነ ሂደን ዴር እኮ ሃፕንስ እኮ አይደለም። አጋጣሚዎች ከይኒን ህይወትን ያበላሽታል አይደለም። ግን ሞር ዛ ፓዝ በገባ ቁጥር ዘሞር ሉዝ ያረጋች። ሶ የመጀመሪያው ስቴፕ ከዚህ ራሳችሁን ነፃ ለማውጣት እንደዚህ አይነት አዲክሽኖችን ኤክስትሪምሊ ማስወገድ ያስፈልጋል። ግን ዛሬ ዘ ፕሮብለም በቃ ይሄ ካለብህ የሆነ የታሰርክበትና በጣም ደስ የሚል ነገር ለማድረግ ኤክሳይትድ የምትሆንበት ነገር ካለ ዴፊኒትሊ ኢነርጂውን የተጠቀምከው ነው አለቀ። በቃ ቅድም እንዳልኩ ነው። ደሞዝን እንደተቀበልክ በር ላይ ጠብቃ የምትቀበል አምሹ የምትቀበልህ የሆነች ሴት ገርልፍሬንድ አይደለም። ጀስት የሆነ አካል ወንድም ሴት ወይም ጎረምሳም ዱርዬም ይሁን የሚቀበል ካለ በቃ አለቀ አይደል? ለሌላ መከፍለው የለህም እንደማለት ነው። ልክ እንደዛው የሆነ እያነቀ ጉሩ ልክ ኢነርጂ እያነቀ የሚቀበል ካለ አነሰሰሪ አዲክሽን ለሌላ የሚሆን ኢነርጂ የለህም። አም ቴሊንግ ዩ እንዴት ብለህ ተነስተህ ትሰራለህ? ምክንያቱም ማታ ፊልም ስታይን ያደርከው የለማ ሞራሉ። አትዝናኑ ፈና አታርጉ አይደለም ፖይንቴ። ግን አቢዩዝ እያረከው ከሆነ ያንን ፓተርን እየተከተል ከሆነ ሌላ ሳይንስ የለውም። you get depressed by the way ለአንዱ ሪዝንም ነው ለዲፕሬሽን ምንጭ ዶፓሚን ኤክስትሪምሊ አቢዩዝ ማድረግ። ምክንያቱም ዲፕሬሽን እኮ ላይክ ሜንታል እስር ቤት ነው አይደል? አክቹሊ እኮ ዲፕሬሽን ውስጥ ያለ ሰው አንደርስታንድ እኮ ያደርጋል ከዛ መውጣት እንዳለበት፣ ግን የለውም አቅሙ። ውጣ ከቤት ሰዎች አግኝተዋል የለም ሞራሉ ከየት ይምጣ? ካልጋ ላይ ወርደ እስኪ ላይክ ክሊን ቤት የለም ሞራሉ። ሶ በፍጹም እነዚህ አይነት ነገሮችን ከአዲክሽን ነፃ መሆን አለባቸው። ባይ ዘ ዌይ እኔ ቡና በጣም ጠጣለሁ። ኢቭን ኮፊ ሃቭ ኢፌክት ኦን ዶፓሚን። አይዋለሁ ዶፓሚን ክራሽ። ምክንያቱም ሞቲቬትድ ያደርጋል፣ እንድትሰራ ያደርጋል። ከዛስ ዳይቭ ያደርጋል፣ ይጨርሳል ያንን። ከዛስ ድጋሚ ሞቲቬትድ ለመሆን ከሰዓት አካባቢ በብዛት የቡና ሱስ ያለበት ሰው ክስት አካባቢ የሚጀዝበው ለዛ ነው። ኤክስትሪምሊ የሚያቅተው ለምን ይጨርሳል ኤነርጂ እያለቀ ዌር ኦፍ እያደረገ እየወጣ ስለሚሄድ ነው። ሶ ቤዚካሊ ታዲያ እንዴት ነው ወደ ቦታችን መመለስ የምንችለው? ወር ላኪ የሆነው ለምንድን ነው ካላችሁ ለተወሰነ ጊዜ ራሳችን ዲቶክስ ማድረግ ብንችል ቤዝ ላይን ወይም ኖርማል ነገር ላይ መመለስ ይችላል። ከዛ በኖርማል ነገር ደስተኛ መሆን ይቻላል። ለምሳሌ ፖርኖግራፊ አዲክሽን ያለበት ሰው ኦር ላይክ እንደዚህ አይነት አዲክሽን ያለበት ሰው ማቆም ቢጀምርና በዛ ፓዝ መሄድ ቢጀምር አክቹሊ ሰዎች ጋር ማውራት አክቹሊ ዴት ማድረግ ደስተኛ እያደረገው ይመጣል። እንደድሮ አይሰለቸው። ለምን ባላንስ አረገው ገባ። ሱስ ውስጥ የሆነ ሱስ ውስጥ ገብቶ በቃ ምንም መቀመጫ የሌለው ሰውዬ ያን ነገር ቢተው አክቹሊ ካንተ ጋር ሻይ ቡና መጠጣት ደስ ይለዋል። አሁን ኖርማል ነገር ደስ እያለ ይመጣል። ለምን በልክ በአቅም ማግኘት ስለምጀምር። ሪሴት ብላችሁ አስቡት። የሆነ ነገር ሪሴት ስታደርግ የመጀመሪያው ሜድ የተደረክበት ጋር ፋክተሪ ሪሴት ነው የሚባለው። እንደዛ እንደማለት ቀላል ነው አይደለም። አዲክሽን እንደምታስቡት መተው ቀላል ነው በፍጹም አይደለም። ግን ቢኮዝ ኦፍ ዘ ዶፓሚን ደግመህ እንድታደርግ ወንቲንግን ለርኒንግ ወርዝ የሚያደርግና የሚጠቅም ነው ብሎ ካሰበ ባይ ዘ ዌይ ኢሞሽናል ብሬናችን ወይም ከዚህ ጋር ሪሌት የሚያደርገው አእምሯችን አንድ ነገር ጥቅም አለው የለውም ጉዳዩ አይደለም። ደስ ይላል
አይልም ወይ ባረገው? ለዛ ነው ሱስ እኮ አክቹሊ መጥፎ እንደሆነ ሰው አያውቅም። የብዙ ነገር ሱስ ግን ያደርገዋል ኤኒዌይ። ምክንያቱም ጉዳዩ አይደለም ድቡቅ አእምሮ ክፍል ጉዳዩ አይደለም። አንድ ነገር ይጠቅማል አይጠቅምህም ክርክር ውስጥ የለም። ደስ ብሎሃል አላለህም ሞቲቬትድ ነበርኩ ያን ነገር ለማድረግ አይደለም ነው አለ። ባይ ዘ ዌይ አንድ ሰው የሆነ ነገር ለማድረግ ለምሳሌ ሴክሹዋል ነገርን ብትወስድ ለማድረግ የሚጓጓውና አክቹሊ ሲያደርገው ያለው ስሜት ኦልሞስት ተቀራራቢ እንደሆነ ታውቃላችሁ። ዶፓሚን ስፓይክ ምኞቱ ለዛ ይመስለኛል መጽሐፍ ቅዱስም ያየም የተመኘም እንዳመነዘረ ይቆጠራል የሚለውም ለዛ እንግዲህ ለማገናኘት ስሞክር፣ ምክንያቱም ጭንቅላት ውስጥ ሴም አይነት ፊሊንግን ያለው ስትመኝም አይደል ጥረቱን በምታረግበትም ሰዓት አክቹሊ ያ ነገር ሀፕንም ሲያደርግ ያን ያህል ሰፊ ዲፍረንስ የለውም በዶፓሚን ስፓይክ። ግን መጥፎ ፓርቱ ምንድነው ካልከኝ ደስታን ዝም ብለህ የምታባረር ከሆነ የምሬን አሁን ብዙ ጊዜ ሴቶችም ላይ ማየው ችግር ነው፣ አሁን ላይ ወንዶችም ላይ በደንብ ያለ ችግር ነው። ይሄ ደስ የሚለኝን ነገር ነው የማረግ አባዜ የዶፓሚን ጠላት። ደስ የሚለኝ በቃ አይደል ደስ የሚል ደግሞ ቀኑን ሙሉ አስበው እስኪ ላይ በቃ መብላ መጠጣት ፈታዋለት መውጣት ኢንጆይ ማድረግ ትንሽ ሪላክስ ማድረግ ከዛ ስክሮል ማድረግ ከዛ የሆነ ነገር ከዛ ፏ ብለህ መኪና እየነዳ መውጣት ምናምን አይደል the more you do that the less you be happy። ምን መሰለህ ደስታ የሚሰጡን አሁን እንትና በጣም አሪፍ አድርጎ ያስቀምጠዋል ኒውሮሳይንቲስት አንዲ ሄበርማን አዲክሽን ማለት አለ progressively narrowing down of the things that makes you happy። በህይወት ደስተኛ የሚያደርጉ ነገሮች በጊዜ ሂደት እያጠበብክ መጣ አንድ ነገር ብቻ ማድረግ ነው ሱስ ማለት ይሲ። በሌላ አባባል አንድ ሰው በጣም ደስታን የሚያባርር ከሆነና ሁሌ ደስተኛ ለመሆን የሚጥር ከሆነ ኖርማል ነገር ኤክስትሪምሊ ፔንፉል ይሆንበታል። ኖርማል ገባ። ትላንት እንደውም ከአንድ ጓደኛዬ ጋር ቁጭ ብለን የሆነ ሆቴል ረጅም ሰዓት አላወራን ራሳችን ጋር ነን። ተረዳኸኝ? በቃ ራሳችን ጋር ነው ተነስተን ሄድን እና ላይክ አሁን this feels normal ለኛ ናስ ናይስ አይ ላይክ ኢት። ተረዳኸኝ አይደል? አስተውለህ ከሆነ ከመሃላችሁ ግን ይሁን ተጨማሪ ነገር ካላገኘ መደሰት ማይችል ሰው የለም። አጋጥማችሁ አቁም በቃ እንውጣ እንትን በልበታ ለምን የሆነ አንጨብስበትም በቃ ሞር ይፈልጋል። ኖርማሉ ይጨንቀዋል አለ በርግጥም በቃ እንትን የሚል ማለት ነው ሞር የሚፈልግ። ይሄ መጥፎ ጥሩ መሆን ሳይሆን ሲያስለመድከው ነው ላይክ ኤክሳይትመንት ሊሚትህ ነው። ተረዳኝ? አንዳንድ ሰው ደግሞ ቁጭ ብሎ ስላወራ ደስተኛ ነው። አንዳንድ ሰው ቤቱ ከራሱ ጋር ሌክቸር ሻወሩን ስለወሰደ ቤቱን ስላጸዳ ኤክስትሪም ደስተኛ ይሆናል። ሶ ቤዚካሊ እነዚህ ነገሮች አቮይድ ማድረግ አለባችሁ ጠላት ስለሆነ። ሁለተኛው ደግሞ በአዲስ መንገድ ዶፓሚናችሁን እንደ አዲስ ማስተካከል አለባችሁ። ይህ ማለት ምን መሰላችሁ? በትንሽ ነገር ደስተኛ ለመሆን መሞከር። ቤትህን በማጽዳት ሊሆን ይችላል፣ ሻወር በመውሰድ። ይሄ ዝም ብሎ ሲምፕል የሚመስሉ ነገሮች ግን ላይክ ደስታን እንዳይነጥቁ ኤክስትሪምሊ መጠንቀቅ ያስፈልጋል። እነሱን ነገሮችም ደግሞ ኖርማላይዝ ማድረግ ያስፈልጋል። በአጭሩ ግን ኤክስትሪም የሆኑ ዶፓሚን የሚሰጡ ነገሮች ነው ዋናው ልላችሁ የምችለው። ኤክስትሪም ዶፓሚን የሚሰጡ ነገሮችን ኤክስትሪምሊ ሩቅ ማድረግ ያስፈልጋል። እንግዲህ ስፒሪቹዋል ነገሩ ባውንድሪ ያስፈልጋል። ምክንያቱም ዲዛየር እና ዶፓሚን ዳይሬክትሊ ይገናኛል። ዲዛየር ማለት ፍላጎት አለን አይደለ? ስለዚህ እንደውም በጣም የአረቦች አባባል አለ ዲዛየር ሜክስ ዩ ስሌቭ፣ ላይክ ፍላጎት ባሪያ ያደርጋል የሚባለው ማለት ኤግዛክትሊ። አዲክሽን ምን ማለት ነው? እሱ የፍላጎት ባሪያ መሆን ነው። ያ ነገር ያስፈልገኛል ብለህ ታስባለህ፣ ከዛ ባሪያ ትሆናለህ። እንደፈለገ ያሾርሃል አይደል? ጠዋት 6 ሰዓት ከሆነ ጠዋት 2 ሰዓት ከሆነ ሰዓቷን ጠብቀህ ባሪያ እንድትሆን ያደርጋል። ሶ አክቹሊ ዲዛይርን ኮንትሮል ማድረግ ሚንስ ዶፓሚንን ባላንስ ማድረግ ማለት ነው። ሆፕፉሊ እንግዲህ ፖዚቲቭ ነገሮችን በማድረግ ወይም ደግሞ ጤናማ ዶፓሚን የሚሰጡ ጤናማ ማለት የተመጠነ ዶፓሚን የሚሰጡትን ነገሮች በማድረግ ማስተካከል ይቻላል። በዋነኛነት እነዛን ከተው በኋላ ለምሳሌ ኤክሰርሳይዝ ማድረግ፣ ፖድካስት ማየት ለመማር፣ መጽሐፍ መማንበብ 3-4 ሚኒትስ መጀመሪያ ላይ it feels bad፣ ግን ከሆነ ሰዓት በኋላ የሚሰጣችሁ ዶፓሚን የተመጠነና ከአሪፍ ሰዓት የሚቆይ ሊሆን ይችላል። ኤክሰርሳይዝ ማድረግ እንዳልኳችሁ፣ ፖድካስቶችን ማየት፣ ዋክ ማድረግ፣ ከሰዎች ጋር መገናኘት፣ ጎይን አውት ባይ ዘ ዌይ ሰዎችን ማግኘት ሌላ ኤነርጂ ስለሆነ ማለት ነው። it feels good like ወተም actually ከሰዎች ጋር መቀላቀል ስትችል እንደዚህ ነገሮችን በማድረግ actually ትመለሳላችሁ ብዬ አስባለሁ። ቅድም ግን ያልኩት ኤክስትሪም ዶፓሚኖችን ግን አቮይድ ነው መድኃኒቱ። አለበለዛ ወረስ ኬስ ሲናሪዮ ከሄድን like ሜንታል ሄልዝ ኢሹ እስከ ማምጣት ይደርሳል አላግባብ ዶፓሚን መጠቀም። ምክንያቱም አንድ ሰው እኮ በቃ ለቀቀ የሚባለው ወይም በቃ አቃተው የሚባለው ምንም የማድረግ አቅም ሲያጣ ነው። በቃ እዛ ለቀቀው ማለት ልብስ መልበስ እንዳለበት ያውቃል፣ መልበስ ሳይችል ሲቀር ማለት ነው አይደለም። በሌላ መልኩ ዲፋይን ስታደርገው የሆነ ኖርማል ቢሄቭ ማድረግ እንዳለበት ያውቃል፣ ግን ሞራሉ የለውም ይልሃል። ገላው መታጠብ እንዳለበት ያውቃል፣ ሞራሉ የለውም። ወረስ ኬስ ሲናሪዮ ከለጠጥከው በቃ አንድ ሰው በቃ ለቀቀ ወይም ደግሞ ሜንታል ሄልዝ የአእምሮ እክል አጋጠመው የምትለው እዛ ሲደርስ ስለሆነ። ስለዚህ አክቹሊ
ለራሳችሁ ስትሉ። ከዚህ በኋላ ነገር ለማድረግ ሞቲቬትድ አይደለሁ ምናምን የሚለኝ ሰው 100% ከነዚህ ውስጥ አወራኋቸው ውስጥ አንዱ ችግር አለብህ። ለእኔ አትመን፣ ለብሩክ አትመን፣ ለናቴ አትመን፣ ለራስህ ግን እመንና ስቶፕን። ምንም ሌላ ትምህርት አይደለም፣ የሞቲቬሽናል ስፒቾቹ ችግር አይደለም፣ የራስህ ስንፍና ነው እዛ ሳይክል ውስጥ ስላለ። አቮይድ ኢት ቢሊቭ ሚ። ራሳችሁን ለአንድ ወር ለምናምን ከነዚህ ነገር አስወግዳችሁ እዩት። ይገዳት ድጋሚ ሞቲቬሽን ጠዋት ተነስተህ ነገር ለማድረግ ጠዋት ተነስተህ የሆነ 100% ሞቲቬትድ አትሆንም፣ ምንም ጥያቄ የለም። አይምሮህ ረፍት ስለሚፈልግ ግን ስቲል ደግሞ እየደበረህም ቢሆን የማረጋቀም ቢልድ እያደረግ ትሄዳለህ። ሬዚሊየንስ የሚባለውን ነገር ቢልድ ታደርጋላችሁ። ሆፕፉሊ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ እንደ ሁልጊዜው 0948486063 ላይ ፕራይቬት ክላስ ብቻ። ቴንክ ዩ